بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ያው ሁለቱንም ቋንቋ ለየብቻ የሚሰሙ ሰዎች ስላሉ በኦሮምኛም በአማርኛም ለማብራት ሞክራለሁ። ወንድሞች የሰጡኝ ስለ ምስራቅ ኢትዮጵያ ሐረርና አካባቢው ታሪክ ነው። ዛሬ ብዙ ስለ ታሪክ ማውራት ያስፈልጋል ወይ የሚል ሐሳብ አለኝ። ምክንያቱም ያለንበት ነባራዊ ሁኔታ አሳሳቢና ህብረትም አንድነትም የሚፈልግ ለውጥን የሚፈልግ ከዛም አልፎ ከመላው ኢትዮጵያ መጅሊስ ላይ ያላችሁ ዑለሞች የተሰባሰባችሁበት እንደመሆኑ በቀጥታ እናንተንም ሁላችንን የሚመለከተው ርዕስ ብናገር ይሻላል ብዬ ስለማምን ነው። እንደሚታወቀው ኢትዮጵያውያን ሙስሊሞች በታሪካችን ውስጥ ብዙ ነገሮችን አሳልፈናል። ከነዚህ ብዙ ነገሮች መካከል የከፍታ ዘመን ብዙ ታሪኮች እንዳሉ ሁሉ የዝቅታና በመካከላችን በተፈጠሩ ክፍተቶች መሃል ጥቃቶችን ያስተናገድንባቸውም ታሪኮች ብዙ ናቸው። እንደ አውሮፓ አቆጣጠር 1332 ላይ የዛሬ 700 ዓመት አካባቢ በወቅቱ የኢትዮጵያውያን ሙስሊሞች መሪ ኢትዮጵያ የዛሬዋን ቅርጽ አልያዘችም። ቢያንስ ዘይላ ተብሎ በሚታወቀው የኢትዮጵያ ፓርት ላይ ሶማሊያ አሁን ያለው ማለት አይደለም፣ ሁለት ወደቡም ለብቻ ዘይላ ሰባቱ ሱልጣኔቶች ያሉበትም ዘይላ ተብሎ የሚጠቀስበት ሁኔታ ስላለ ነው። ሼክ አብዱላህ አዘይላኢ የሚባሉ የወቅቱ ዓሊም ኢትዮጵያውያን ሙስሊሞች ላይ በደረሰው ጥቃት በተከታታይ ሰባቱ ሙስሊም ሱልጣኔቶች ላይ የደረሰውን ጥቃት ወደ ግብጽ ሀገር ተሰደው በወቅቱ የግብጽ ቤተ መንግስት ዜና መዋዕል ጸሐፊ ለነበረው ሸሃቡዲን ኢብኑ ፈድሉላህ አልኡመሪ ለሚባለው ሰው ስለ ኢትዮጵያውያን ሙስሊሞች ስለ ሰባቱ ሙስሊም ሱልጣኔቶች በአጠቃላይ ስለ ኢትዮጵያውያን ሙስሊሞች ተርከውለት መሳሊክ አልአብሳር ፊ መማሊክ አልአምሳር በተሰኘው መጽሐፉ ላይ 1336 ላይ በተጻፈው መጽሐፉ ላይ ሲጠቅስ ኢትዮጵያውያን ሙስሊሞች በመዝሐብ ምን አይነት መዝሐብ ሐነፊ፣ ሻፊዒ እንደዚሁም ደግሞ በአጠቃላይ በሱና ወገን እንደሆኑ ይጠቅስና በመካከላቸው ስላሉ ልዩነቶችና ስለተፈጠሩ ነገሮችም ይጠቅሳል። እንዴት ሰባቱ ሙስሊም ሱልጣኔቶች ተራ በተራ የጥቃት ኢላማ ሆነው እንደወደቁ ይጠቅስና ምክንያት አድርጎ የሚያስቀምጠው የመዝሐብና የብሔር ልዩነቶችን ማስተናገድ ስላልቻሉ ተራ በተራ ሁሉም እየተጠቁ ሰባቱም እንደወደቁ ይናገራል። ዛሬም ተመሳሳይ እጣ ፈንታ በአንድ በኩል የብሔርና ጎሳ፣ በሌላ በኩል ደግሞ ሱፊ፣ ሰለፊ ሌላም እየተባባልን አንድነት ላይ መቆም አቅቶን ተራ በተራ የጥቃት ኢላማ ከዛም አልፎ በጋራ ሆነን የጋራ መብቶቻችንን ማስከበር የማንችል ሰዎች ሆነን ተገኝተናል። ይህን ችግር ለመቅረፍ እንደምታስታውሱት ከ7 ወራት በፊት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ላይ እናንተን የመሳሰሉ ዓሊሞች ህብረተሰቡን አንድ አድርጋችሁ ወደሚፈለገው ለውጥ ትመራላችሁ በሚል ቁጭ ብለን የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ አባላት ማን ሊሆን ይችላል ብለን ስሞችን ብዙ አንስተን እናንተን በተለይ በቀጥታ 26ቶቻችሁ ፌደራል መጅሊስ ውስጥ የገባችሁትን እናንተን በመምረጥ ይሄን ኃላፊነት ይዛችሁ ውጤት እንዲመጣ አንደኛ ደረጃ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሁን ካለበት የማህበርና ኤንጂኦ ደረጃ በማውጣት ሙስሊሙ ማህበረሰብን የሚመጥንና በአዋጅ የተቋቋመ ዘላቂ ማህበር እንዲሆን እንዲደረግ
የተሰራውን ረቂቅና ወደ ሚኒስትሮች ምክር ቤት የሄደው ነገር መፍትሄ አግኝቶ በአዋጅ እንዲወጣ፣ ሁለተኛ ደረጃ ሙስሊሞች መሃል ያሉ የአመለካከት ልዩነቶችን ወደ መስመር በመመለስ በጋራ ጉዳዮቻችን ሙስሊሙ ማህበረሰብ የጋራ ጥቅሙን አብሮ ይዞ እንዲሄድ ልዩነቶቹ ካለመቀራረብ፣ ካለመወያየት፣ ካለመነጋገር የተፈጠሩና በተለይም ደግሞ ቀደምት በነበሩ የመንግስት አካላት በቀጥታ ይህንን ነገር በመጠቀም የመከፋፈሉን ስራ ሲሰሩ በመቆየቱ አንድነቱን ታች በማውረድ መሰረት ላይ የማቆም ሐሳብ እንዲሰራ ነው። በሶስተኛ ደረጃ አዲስ ተሰርቶ የቀረበውን የመጅሊስ መዋቅራዊ ሰነድ በመወያየት የሚታከሉ አስተያየቶችን በማከል ጸድቆ ወደ መሬት እንዲውልና በ6 ወር የሽግግር ጊዜ ውስጥ እነዚህ ነገሮች ተሳክተው በዑለማ በኩል በሚቀመጠው በመታስቀምጡት አቅጣጫ የኢትዮጵያ ሙስሊሞች የዑለማ ምክር ቤትን የሚመሩ ዑለሞችን አስመርጣችሁ ቦታው ላይ እንዲመጡ በአስተዳደርም በኩል ህብረተሰቡ በቀጥታ የሚፈልጋቸውን የመጅሊስ መሪዎች በተለያየ እርከን ላይ እንዲመርጥ በሽግግር ጊዜ ውስጥም መጅሊስን ለመምራት ሐሳብ በማስቀመጥ ለውሳኔ ተደርሶ ሁላችንም ይህን ኃላፊነት ይወጣሉ ከኋላ ሆነን እናግዛለን በሚል ኃላፊነቱ ተላልፎ ያው ዛሬ 6ኛ ወር አልቆ 7ኛ ላይ እንገኛለን። እንደ ኢትዮጵያ ሙስሊም ችግሮቻችን በርካታ ናቸው። እነዚህን ችግሮቻችንን ለመፍታት ሁሉ ጊዜ ስለ መጅሊስ ያወራን፣ ሁሉ ጊዜ ስለ ሙስሊም ተማሪዎች የሰላት እና የሂጃብ ጉዳይ ያወራን የምንዘልቅበት ዘመን በዚህ ሰዓት ካላበቃ አሁንም ከመስጊድ ጉዳይ፣ ከተማሪዎች ጉዳይ፣ ከመጅሊስ ጉዳይ መውጣት ካልቻልን በጣም መጪው ዘመን አስጊና በተመሳሳይ መንገድ እንዳንሄድ ያሰጋኛል። ለዚህ ደግሞ ሁላችንም በጋራ ሆነን አሁን የደረስንበትን ወቅታዊ ጉዳይ እየመጣ ያለ የተለያዩ ፈተናዎች እንደ ሀገርም እንደ ክልልም እንደ ሙስሊም ማህበረሰብም እዛም እዚህም እየተፈጠሩ ያሉ ነገሮች ዘላቂ መፍትሄ ይፈልጋሉ። በተቃራኒው መጅሊስ ላይ ያላችሁ ሱፊ ሰለፊ የኔ ገባ የነሱ ወጣ፣ እኔ አነስኩኝ እነሱ በዙ፣ በዚህ ገቡ በዛ ወጡ እየተባባለ ዋናውን አጀንዳ አንድነቱን ታች መውረድ ሲጠበቅ እዛም በዛው በፌደራል መጅሊሱም ውስጥ እንዴት ናችሁ ስል እንዳንዴ ይገርመኛል። ምክንያቱም ጥሩነን አንድነን አብረንን ተስማምተናል ሰማለው ማሻአላህ። መሬት ላይ ግን የዛ ነጸብራቅ አይደለም የሚታየው። መሬት ላይ ያለው በተናጠል ሁሉም አንዱ ሌላኛውን የሚወቅስበት እንዲህ ያደረጉን የሚል ስትገናኙ ግን አብረንን ጥሩ ሁኔታ ላይ ነን የሚል ነው። ይህን ነገር መፍታት ካልተቻለ ሐቂቃ የቱንም ያህል ዑለማ ብትሆኑ ከኢትዮጵያ ሙስሊም አትበልጡም። የቱንም ያህል የተማራችሁ የቀራችሁ ብትሆኑ የኢትዮጵያን ግማሽ ህብረተሰብ ሙስሊም ጥቅምን አሳልፎ መስጠት ከባድ ነው። ስለዚህ ቆም ብላችሁ ባላችሁበት ተመካክራችሁ በራችሁን ዘግታችሁ የተሰጣችሁን ኃላፊነት አማና በመወጣት ሙስሊሙን የሚያከብራችሁን ዓሊምን በእናንተ መፈራራት ይሁን አለመነጋገርም ይሁን ሌላም ይሁን ሌላ ነገር ሳይመጣና የዑለማ ደረጃ ከባድ ነው። ግን በሚፈጠረው ያስተዳደርና መሰል ክፍተቶች ዑለማ በመጥፎ አይን ከታየ ዲኑም ነው አብሮ የሚታየው። ያ እንዳይሆን ቆም ብላችሁ አስባችሁ የጋራ መፍትሄ ለማምጣት ሂዱ። እንደሚታወቀው በ6 ወር ጊዜ ውስጥ የተባለው ነገር ጊዜው ማለፉ ይገባኛል። ብዙ ሰዎች እናንተ ናችሁ እዚህ ቦታ የጣላችሁን ጥላችሁ ሄዳችሁ የሚል ቅሬታዎች አሉ። ከተለያየ ቦታም ቤት ይመጣሉ፣ ደውላሉ፣ በተለያየ አቅጣጫ አላህ ፊት እንጠይቃችኋለን ይላሉ። ሐቂቃ የተመረጡትን የቦርድ አባላት ስናይ የተመረጡትን ዑለማ ስናይ ከኛ ድጋፍና እገዛ ከፈለጉ በሙሉ ኃይል ከጎናችሁ ነን።
ነገር ግን በተቀመጠው አቅጣጫ መስራት ትችላላችሁ በሚል ኦልሞስት ሐጅ ሊካሄድ ሰሞን ነው መጅሊስ የሄድኩት ለመጨረሻ ጊዜ። ከዛ ባለፈው ሳምንት ነው የሄድኩት። ምክንያቱም እዛው መጅሊስ ውስጥ ነፃነት ተሰምቷቸው እንዲሰሩ ከመፈለግ አንፃር የምናየው ነገር ግን እንደታሰበው አልመሰለኝም። ለምሳሌ መጅሊስን የማራዘም ሂደት ላይ ከዚህ በፊት የነበሩ መጅሊሶችን አንዱ የተቃወምንበት 1996 ድረስ የመጅሊስ ምርጫ በየ4 ዓመቱ ነበር። ልክ ምርጫው ሲቃረብ በጳጉሜ 3 1996 ስብሰባ አደረጉና መተዳደሪያ ደንቡን አሻሽለው ምርጫ በየ5 ዓመት ይሁን ብለው አስተካከሉ። በዚያ ምክንያት 4 ዓመት የሞላው 5 ወደሚለው ስለተቀየረ ምን ሆነ 97 ነው ምርጫ የሚደረገው ወደሚል አደገ። 97 ደግሞ ሲደርስ አሁን የመጅሊስ ምርጫ እየተደረገ ስለሆነ የመንግስት ምርጫ እየተደረገ ስለሆነ የመጅሊስ ምርጫ ብናረግ አብሮ አያስኬድም፣ ስለዚህ የመንግስት ምርጫ ይለፍ ተብሎ ተወሰነ። እንደምታውቁት 97 ምርጫ በኋላ 98 ወደ ረብሻ ተገባ። ከዛ በኋላ ይሄ አያስኬድም ተብሎ ይቀጥል ተብሎ እስከ 2001 በራሳቸው ወሰኑ። 2001ም ላይ የተለያየ ቅሬታና እርስ በርስ ጸብ ሲመጣ ያው ያስቀመጣቸው የመንግስት አካል ሁሉንም ወረዱ ብሎ 2001 ላይ ራሳቸው ሌላ መጅሊስ መረጡ። በሚዲያ ልብ ብላችሁ ከሰማችሁ 2001 ጥር ላይ በአንድ ዓመት ከ6 ወር ውስጥ ምርጫ አካሂደው መጅሊስን እንዲያስረክቡ ተባሉ። ሰውም ረሳ፣ እነሱም እንቀጥላለን ብለው ወስነው እስከ 2004 ያ የመጣ ፈተና ሁሉ እስኪመጣ ድረስ በየጊዜው ራሳቸው እየወሰኑ ሄዱ። የህብረተሰቡ ወኪል የሆነ አካል የፈለገውን በራሱ እየወሰነ ሲሄድ ትናንት ትክክል አይደለም ብለን ካልን ዛሬም ትክክል አይሆንም። ምክንያቱም ራሳችሁ ከመወሰናችሁ በፊት ቢያንስ የክልል መጅሊሶች እንኳን አብሯቸው ያሉትን ሰብስባችሁ የተሰጠንን ስራ መስራት አልቻልንም፣ የገጠመን ደግሞ ችግር ይሄ ነው፣ ምን ይሻላል፣ እንዴት እንወጣው ተብሎ መመካከር በወቅቱ ከነበሩ ስብሰባው ላይ ኃላፊነቱን ስትወስዱ ተደስተው አጽድቀው ከሄዱትም የተለያየ ህብረተሰብ ክፍሎችም እንዴት ይሁን ተብሎ ታሳቢ ተደርጎ በዛው ልክ ውይይት ተደርጎ አንድ አቋም ላይ ተደርሶ በአንድ ወር ጊዜ ውስጥ ስራችንን ጨርሰን እንሄዳለን፣ በ2 ወር እንጨርሳለን፣ በ3 ወር እንጨርሳለን አይነት ብትስማሙ በቃ ከስራው አንፃር ይሁን ይባላል። ሰሞኑን የተወሰነበትን ሁኔታ ደግሞ ስናይ ፐርሰናሊ እኔ ስጋት አለኝ። ምክንያቱም ዱባይ በነበራችሁ አቡዳቢ በነበረው ስብሰባ ላይ የነበረውን ስሰማ አንዳንዶቹ 6 ወር እናስረዝም፣ አንዳንዶቹ 8 ወር እናስረዝም፣ አንዳንዶቹ 1 ዓመት ይርዝም፣ አንዳንዶቹ ለምንስ ነው የመውረድ ጉዳይ የሚነሳው የሚል ስብሰባ ላይ መነሳቱን ስናይ እንግዲህ ይሄ አማና የሁላችንም ስለሆነ ብንወዳችሁም ብናከብራችሁም በአጭር ጊዜ ውስጥ ይሄ ነገር መፍትሄ አግኝቶ ዘላቂ ነገር ካለመጣ 2004 ጀምሮ መሪዎችን እመርጣለሁ እያለ ሲጮው ሲጠይቅ ያለው ህብረተሰብ ጋር ወደ መጋጨት እናንተም እኛም መሄድ ስለሌለብን በዑለማ ደንብ በመጅሊስ አመራር ደንብ በተለይ ከመንግስት ምርጫ በፊት ሚያዝያ 30 ላይ ሁሉም ነገር አዋጁንም ምርጫውንም አንድነቱንም ፈጽመን ሚያዝያ 30 አስረክበን እንሂድ ብለው ቦርዶች እንዳቀረቡ ሰምቻለሁ። ልክ አይደለም ተብሎም ሪጀክት ተደርጓል። እኔ 6 ወር የሚለውን የቦርዶቹን እየተስማማው አይደለም። ነገር ግን ከመንግስት ምርጫ በፊት ሁሉ ነገር ተጠናቆ ዑለሞች ናቸው እናንተን ከመቀጠለው የዑለማ ምርጫ ውስጥ አትግቡም አይደለም። ምክንያቱም እናንተ ካልገባችሁ ሌላ ዑለማ ብዙ የለንም። ግን በዑለማው ሰንሰለት የሚደረገው ምርጫ እንዴት ይደረግ፣ ዑለማ በምን መስፈርት ይምጣ፣ ማን ነው ዑለማ፣ ሌላም ማስቀመጥ ያለባችሁ እናንተ ናችሁ። አሁን ህብረተሰቡ መጀመሪያውንም የዑለማን ምርጫ አያረግም። የዕልም ጉዳይ ስለሆነ ማን ነው ኢልሙን ያለው ምንድነው ሸርጡ እናንተ ናችሁ የምታስቀምጡት። ነገር ግን በአስተዳደር በኩል ስቲል በተለያየ ቦታ ላይ ቅሬታዎች አሉ።
በ6 ወር ጊዜ ውስጥ የሽግግር መጅሊሱ እንዲሰራ ታስቦ በነበረበት ጊዜ የክልል መጅሊሶች መሃል የአማራ ክልል የትግራይ ክልል መጅሊስ ባሉበት ነው ያሉት። እንደውም አማራዎቹ እዛ አካባቢ ያለውን የፖለቲካ ኃይል ተደግፈው የትግራዮቹም እዛ አካባቢ ያለውን ተደግፈው ማን ያወርደናል አሉ። አዲስ አበባዎቹ ደግሞ በየክፍለ ከተማው ያሉት በተመሳሳይ አንወርድም አሉ። ይሄ ደግሞ ወረዱ አትወረዱ ሌላ ግብግብና ሽኩቻን ህብረተሰባችን ውስጥ በማምጣት በዚህ ሀገራችን አስቸጋሪ አጣብቂኝ ላይ ባለችበት እንደዚሁ ሙስሊሞች ላይ የተለያዩ ጥቃቶች እየተስተናገዱ ባሉበት ጊዜ ወደዚህ አቅጣጫ ከገባን ሀገራችንም ሙስሊሙ ማህበረሰብም ፈታኝ ሁኔታ ውስጥ ሊሄዱ ይችላል። ምን ያህል ተዋህዳችሁ እየሰራችሁ ነው የሚለው እናንተ በተግባር ታውቁታላችሁ። አለመሆኑን ግን አንዳንድ ምልክቶች አሉ። ለምሳሌ ባለፈው ሳምንት በነበረው የሰልፍ ጉዳይ ላይ የመጅሊስ አመራሮች መሃል መግለጫ በመስጠት ስለ ሰልፉ የተሰጠው አለ። አንደኛውን የመጅሊስ አመራር ደውዬ ተነጋግራችሁ ነው ወይ? ምክንያቱም ቀደም ተብሎ ውይይት አልነበረም ወይ? ስላይ መግለጫ ተሰጠ እንደ መሰጠቱንም አላወቅኩም ምን ያለ። ሌላኛው ደግሞ አይ እዛ ተጠርቶ ከዛ በኋላ ያው ሰልፉ እንዲደረግ መግለጫ እንዲሰጥ የኢትዮጵያ ሃይማኖቶች ጉባኤ መሃል የበላይ ጠባቂ የሆኑት ጳጳሱ ተሰብስበን አንድ ነገር ማለት አለብን ብለው ስላሉ ኑ ተባለና ስብሰባ ተጠራ። ከዛ ወክለው የሄደው ሰው መግለጫ ሰጠ። መግለጫው ከየት ነው ስንል ያው ከጠሩት አካል ሆነ ማለት ነው። እንዲህ አይነት ወሳኝና ሊያጣላችሁ ቅሬታ ሊፈጥሩ የሚችሉ ነገሮችን ተነጋግራችሁ ተናባችሁ ነው ወይ ስል ሌሎች ነገሮችም ላይ እርስ በርስ ሽኩቻ አለና አሁን በቀጥታ ከመወቃቀስ እንዴት ህዝባችንን የተሰጠንን አማና ተወተን መንግስትም የሚጠበቅበትን ማድረግ ላይ ወደ ኋላ ካለ ለራሱ ሲል ነው የሚያደርገው፣ ለኛ ብሎ አይደለም። ለራሱ ሲል መመለስ ያለበትን መመለስ አለበት። ሁልጊዜ እየለመንን ሁልጊዜ ቆዩ ታገሱ እንትን በሉ እንቀርፋለን እንዲህ እየተባለ እየተታለፈልን መሄድ አግባብ አይመስለኝም። ፐርሰናሊ ከምርጫ በኋላ ኢትዮጵያ አሁን ባለችበት ሁኔታ ምን ትሆናለች አላሁ አለም። ነገር ግን ከወራት በፊት ሊሆኑ ይችሉ የነበሩ ነገሮች በእኛ ምክንያት እኛ ሱፊ ሰለፊ የኔ ገባ የነሱ ወጣ ወይንም ደግሞ በተፈጠሩ ክፍተቶች ወይም ሌላ ምክንያት መስራት ሳንችል ከዘገየ ታሪካዊ ተጠያቂነቱ በእኛም ላይ በእናንተም ላይ ይመጣልና ቆም ብሎ አስቦ የጋራ መፍትሄ ያስፈልጋል። 26 የኢትዮጵያ ሙስሊሞች ዑለማ ምክር ቤት ሲቋቋም 26ቶቻችሁም የዛ ምክር ቤት አባል ሆናችሁ እኩል ድምጽ ኖሯችሁ በሰብሳቢው አማካኝነት እየተሰበሰባችሁ በጋራ ጉዳዮቻችሁ ልትወስኑ እንጂ 26 ውስጥ ያላችሁ የተወሰኑ ሰዎች ለምን ዝም አላችሁ ያላችሁ እኛን እንድትገፉ አይደለም። እናንተ እዛው ጋር መጣላትም መከራከርም መነጋገርም ካለባችሁ አንድ ላይ አንድ ምክር ቤት ውስጥ ነው ያላችሁትና በዛ ደረጃ ችግሮቹን ለመፍታት እንጂ ቅሬታ ሲኖር እርስ በርስ ከተወቃቀስን አያዛልቅምና እንዴት አድርገን የኢትዮጵያ ሙስሊም ከተቀበልንበት እርከን ወደ ተሻለ እርከን አሳልፈን እንሂድ የሚለው ላይ ሁላችንም ማሰብ አለብን እላለሁኝ። ከዛ መለስ ስል የመስጊዶች ጉዳይ በሰሞኑ ሁኔታ ላይ አጀንዳ ሆኖ ማህበረሰባችንን አስቆጥቶ ብዙ ችግሮች የተከሰተበት አማራ ክልል ከዛም አልፎ ኦሮሚያ ክልልም ላይ እንደዚሁ የፈረሱ መስጊዶች አሉ። ምን ያህል መጅሊስ እርስ በርስ ሪፖርት አለው ይገናኛል የሚለውን ጥያቄ የሚሆነው መስጊዶች ሲጠቁ በጋራ ሆናችሁ መጫው ያለባችሁ። ኦሮሚያ ከሆነ የኦሮሚያ መጅሊስ መተኛት የለበትም፣ ለሌላው አድርሶ በጋራ መቆም አለበት። ትግራይ ከሆነ የትግራዩ፣ አማራ ከሆነ የአማራው በዛ መልኩ የተፈጠረው ክፍተት ግን ኦሮሚያ ላይ እዚሁ ሐረርጌ አካባቢ ዳሮ ለቡ ወረዳ አካባቢ ሀዊ ጉድና የሚባል ኤሪያ ላይ 3 መስጊዶች በአንድ ቀን ፈርሰው ከወር በኋላ ነው የሰማናቸው። ከወር በኋላ መስጊዱ ፈርሶ የአካባቢ ሰዎች ያፈረሱትና አካላት ጋር ተጋጭተው
የታሰረው ታስሮ መስጊዱ ከእንደገና ተሰርቶ ነው የሰማነው። ምን ያህል ክፍተት መካከላችን እንዳለ 35 ስንቆጥር ከነዚህም አሉበት ማለት ነው። ምን እየሆነ ነው በየአካባቢው የሚለውን ካልተለዋወጥንና አንዱ ለሌላው ካላበረ አናሳ ሙስሊሞች ያሉበት አካባቢ በተለያዩ ጫናዎች ጥቃቶችን ዝም ብለው ተላምደው ሊሄዱ ይችላሉ። አዲስ አበባ ላይ የፈረሱ መስጂዶችም ላይ እንደምታውቁት ህገወጥ ናቸው ተብሎ በተለያየ ጊዜ ሲፈርሱ ከሚመለከተው አካል ጋርም በመነጋገር በተለይም በቀጥታ ፌስቡክ ላይ በአስቸኳይ ካልሰራ ከህዝቡ ጋር ልትጣላ ነው ብዬ ለኢንጂነር ታከለ ኡማም የጻፍኩበትም ሌሎችም አሉና ይሄ ሚና የእናንተ ሚና ነው። ራሳችሁንም ማስከበራችሁ ሙስሊሙንም የምታስከብሩት ከህብረተሰቡ ጋራ በጋራ ሆናችሁ ስትታገሉ ነውና ትናንሿን ነገር እየለመድን አንድ ተብሎ የተጀመረው የመስጂድ ማፍረስ በተለይ ቢያንስ በዚህ የለውጥ ጊዜ ውስጥ በቡራዩ ክፍለ በአዲስ አበባ ዙሪያ ፍንፍኔ ልዩ ዞን ውስጥ በቡራዩ ከተማ አስተዳደር ጸበል ማዶ ተብሎ የሚታወቀው ቦታ ላይ ግንቦት 15 2010 ላይ የፈረሰውን መስጊድ አንድ ተብሎ ተቆጥሮ ነው 35 የደረሰው። እንዲሁ በወቅቱ እናንተ ቦታው ላይ አልነበራችሁ፣ ግን ከዛ በኋላም እየመጣ ነው። አሁን አመሰግናለሁ በጣም ባለን መንገድ ጭወንም ተባብረንም ጫና ፈጥረንም መስጊዶቻችን መደፈርና መጠቃትን ማስቆም ካልቻለን ተንቀን መቀጠላችን አይቀርም። በዚህ ሰዓት ላይ ያሉ መስጊዶች ብቻ ሳይሆን ህገ መንግስታዊ ስርዓት ሴኩላር ስቴት ባለበት ሀገር ውስጥ እዚህ ጋር የኔ ሃይማኖት ስለማይፈቅድ ላሊበላ ላይ መስጊድ መስራት አትችሉም፣ አክሱም ላይ መስጊድ መስራት አትችሉም ተብሎ በሺህ የሚቆጠር ሰው 37 ኪሎ ሜትር የሄደ የሞተ ጀናዛ ሲቀብር እናንተ ብትሆኑ ምን ታረጉ ነበር? ስሜቱን ቁስሉን በቦታው ስለሌላችሁ ፊል አላረጋችሁም ይሆናል። ይሄ ጉዳይ በዚህ የመስጂድም ጉዳይ ጋር ብቻ ሳይሆን በራሱን የቻለ ሊፈታና ሊሰራበት የሚገባ ነው። አንዳንድ ጊዜ የሚያነሱት ነገር አለ። እኛም ተሳስተን እንደ ሙስሊም አብረን ምንለዋል። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት የተጫወቱት ጨዋታ አለ። ጨዋታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለ ስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህ ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሺ የሚባል መሪ የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሺ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ መነጋገርም ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረጋግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት ያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። ለማንኛውም ከዚህ በላይ አላስረዝምም። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ
ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። እናንተ ቦታው ላይ እንደመጣችሁ የአማራ ክልል እስልምና ጉዳዮች መጅሊስ፣ የትግራይ ክልል ሌሎቹም በዛ ወቅት ተቀይረው ነበር ብለን እናስብ። በአንድነት የቆመ መጅሊስ አለ ብለን ብናስብ በአንድነት የቆመው መጅሊስ በሚችለው ያህል ከህብረተሰቡ ጋር ሆኖ በክልሉ ላይ ሙስሊሞች ላይ እየደረሰ ያለውን ችግር ጥቃት በጋራ መመከት የሚቻልበት ሁኔታ ይሄ አለመሰራቱ በራሱ አንድ ሌላ ክፍተት ነው። ስለዚህ ይሄን ጉዳይ ቆም ብሎ አብሮ አስቦ መፍትሄ መፈለግ ያስፈልጋልና ሁሉን ነገር ከኛ ተጠብቁ። እናንተ ያንዳንዳችሁ በነፍስ ወከፍ ዑለሞች ናችሁ፣ ቢሮ ትመራላችሁ፣ ስልጣን በእጃችሁ ነው ያለው፣ አማናውም እናንተ ላይ ነው ያለው። እኛን አይመለከትም ማለት አይደለም። እንዴት እንፍታው በሚለው ላይ በትኩረት መስራት ግዴታችን ነው ለማለት እወዳለሁ። ዘንድሮ ኦፊሻል ዩቲዩብ